በዘመናት የታሪክ ቅብብሎሽ ውስጥ የዓለምን የንግድና የፖለቲካ ሚዛን ከቀየሩ ታላላቅ የውሃ አካላት መካከል ቀዳሚውን ስፍራ የሚይዘው የትኛው ነው ብላችሁ ታስቡ ይሆን? ምላሹ ቀላል ነው። ከሜዲትራኒያን እስከ ፋርስ ሀገራት በስተደቡብ በኩል ተንጣሎ የሚገኘው ያ ግዙፍ የውሃ አካል ቀይ ባህር፣ በሰሜን አቅጣጫ ያለው የዚሁ ውሃ አካል ደግሞ ጥቁር ባህር፣ እንዲሁም በስተምዕራብ አቅጣጫ ያለው ክፍል ደግሞ ነጭ ባህር ብለው የጥንት የፋርስ ባህር ላይ ነጋዴዎች ሰይመውታል። እዚህ ላይ ግን ሁላችንንም ሊያጠይቅ የሚችል አንድ ትልቅ የታሪክ እንቆቅልሽ አለ። ቀይ ባህር ለምን ቀላ? በእርግጥ ውሃው ቀይ ሆኖ ነው ወይንስ ከጀርባው ደማቅ የታሪክ ቀለም ተቀብቶ? ይህ የውሃ በር የኢትዮጵያውያንን የጀግንነት ደምና የተጋድሎ ላብ በውስጡ አቅፎ እንደያዘስ ስንቶቻችን እናውቃለን? አብራችሁን ዝለቁና ምላሹን እንሆ። የቀይ ባህር አንዱና ዋነኛ መለያ ገጽታ በኢትዮጵያውያን የጀግንነት ቀይ ታሪክ የተቀባ መሆኑ ነው። የቀይ ታሪክ የአባቶቻችንን የደምና የላብ ማህተም አድርገን ነው የምንወስደው። የኢትዮጵያ ዘመናትን የተሻገረ ታሪኳ በየጊዜው በከፍታም በዝቅታም ውስጥ አልፎ ከዚህ የደረሰ ነው። የጥንት ኃያላን ሀገራት ተርታ ቆማ በዓለም የንግድ የሰላምና የሃይማኖት ታሪክ ውስጥ ጉልህ አሻራ አሳርፋለች። በቀይ ባህርና በህንድ ውቅያኖስ ላይ የነበሩ የንግድ ማዕከሎቿን መቆጣጠር አቅቷት ወደ መሃል ተሰብስባ የቆመችበት ዘመንም አለ። የሀገራችን ገናና የስልጣኔና የሀያልነት ዘመኖቿ ደግሞ ከቀይ ባህር ጋር የማይበጠስ የታሪክ ገመድ በእጅጉ የተሳሰሩ ናቸው። በአንድ ዘመን የቀይ ባህር ፍጹም ባለቤትና አስተዳዳሪ የነበረችው ኢትዮጵያ በዚህ ታሪካዊ የውሃ በር ላይ የማይፋቁ ቀያይ ታሪኮቿን በደሟ ጽፋለች። ታሪኩ የሚጀምረው ከግብጽ የዘመናት ቅዠት ነው። ግብጾች በምስራቃዊ የአፍሪካ ክፍል ገናናና ሀያል ሀገር ሆኖ ለመውጣት ያልፈነቀሉት ድንጋይ አልነበረም። ይህንን የረጅም ጊዜ ህልማቸውን እውን ለማድረግም የአባይን ወንዝ መነሻ ለመቆጣጠርና በቀይ ባህር ላይ የበላይነትን ለመቀዳጀት በማያቋርጥ ሁኔታ ሲወጡና ሲወርዱ ኖረዋል። በ19ኛው መቶ ክፍለ ዘመን አጋማሽ የግብፁ መሪ ከዲብ እስማኤል ፓሻ ታላቋን ግብጽ የመገንባት ራዕይ ሰንቆ የአባይ ተፋሰስንና የቀይ ባህርን ዳርቻዎች ሙሉ በሙሉ ለመቆጣጠር ታላቅ የዘመቻ እቅድን ነደፈ። መጀመሪያ አካባቢ ግብጾች የምጽዋን ወደብ በኃይል ከያዙት ከኦቶማን ቱርኮች በውሰትና በኪራይ ተረክበው ወደ ኢትዮጵያ ግዛት ዘልቀው ለመግባት አሰቡ። ይሁንና በመሃሉ ላይ በእንግሊዝ ስር የነበረችው ግብጽ ሱዳን ውስጥ በሚንቀሳቀሱት መሐዲስቶች ሰራዊቷ ሲከበብባት የኢትዮጵያን እርዳታ በመፈለግ በ1876 ዓ.ም ታሪካዊውን የካሳላ ወይም የህይወት ውል ተፈረመ። የስምምነት ግብጾች በሱዳን መሐዲስት ኃይሎች ከተከበቡበት ኢትዮጵያ ደርሳ እንድትታደጋቸውና በውለታው ምትክ ደግሞ ኢትዮጵያ የምጽዋ ወደብን በነፃ እንድትጠቀም ነበር። ነገር ግን እንግሊዝ ከኢትዮጵያ የፈለገችውን ካገኘች በኋላ ፊርማዋን ክዳ በ1877 ዓ.ም የምጽዋን ወደብ ለጣሊያን አሳልፋ ሰጠች። ይህም በታሪክ አጋጣሚ ከአካባቢው የባህር ግዛት ርቃ የነበረችውንና ለመመለስ እየተጣጣረች ያለችውን የኢትዮጵያን ጥረት የሚያዘገይ ሆነ። በሌላ በኩል ደግሞ በቀደመ ምኞቷ መሰረት ግብጽ የምጽዋንና የሰሜን ኢትዮጵያን አቅጣጫ ተጠቅማ ወደ መሃል ሀገር ለመስፋፋት ያደረገችው ሙከራ የማይጠፋ ቀይ ታሪክ ጻፈበት። በ1868 ዓ.ም በጉንደት እንዲሁም በሚቀጥለው ዓመት በጉራ በተደረጉ አውደ ውጊያዎች ግብጽ በኢትዮጵያን ክንድ አይቀጡ ቅጣት ተቀጣች። ቀይ ባህር ላይ የተጻፈው ሌላው ቀይ ታሪክ ደግሞ ከጣሊያን ጋር የተደረገው የዶጋሊው ጦርነት ነው። ጣሊያን ምጽዋን ከተቆጣጠረች በኋላ ቀስ በቀስ ወደ ኢትዮጵያ ውስጥ ክፍል ሰተት ብላ መግባት ጀመረች። በዚህ ወሳኝ ወቅት የሰሜኑን የኢትዮጵያን ድንበር በንቃት ይመሩ የነበሩት ታላቁ ጀግና ራስ አሉላ ነበሩ። ጥር 17 ቀን 1879 ዓ.ም በሳሃጢ የጣሊያን ምሽግ ላይ እንዲሁም በተከታዩ ቀን በዶጋሊ ላይ ቀጣዩ አኩሪ ቀይ ታሪክ በደም ተጻፈ። ቀይ ባህር ላይ ያለ ከልካይ እነግሳለሁ ብላ በቅኝ ገዢ መንፈስ ተደላድላ የመጣችው ጣሊያን በኢትዮጵያን የጦር የበላይነት ተቀጠቀጠች። ራስ አሉላ የካፒቴን ክርስቶፎሪንስ የጣሊያን ጦርን ሙሉ በሙሉ ከደመሰሱ በኋላ ዛሬም ድረስ በታሪክ መዝገብ ደምቆ የሚገኘው ያንን ወርቃማ ንግግራቸውን ተናገሩ። ጣሊያኖች ወደ ሀገሬ መምጣት ከፈለጉ በደም ባህር ውስጥ አልፈው ነው የሚገቡት ሲሉ ገለጹ። የታሪክ መዘውር ሲሽከረከር ደግሞ የቅኝ ግዛት ቅስም በዓለም ፊት የተሰበረበት የ1988 ዓ.ም የአድዋ ድል በኢትዮጵያውያን ደም ቀይ ሆኖ ተጻፈ። 20ኛው መቶ ክፍለ ዘመን ሲጀምር የቀይ ባህር ጉዳይ ከጣሊያን ጋር ብቻ የተያያዘ መሆኑ አበቃ። ብሪታንያ ሱዳንን፣ ግብጽን፣ ስዊዝንና ወደ ህንድ የሚወስደውን የባህር መስመር በስትራቴጂዋ ውስጥ ስታካትት ቀይ ባህር የዓለም ሀያላን ሀገራት የስትራቴጂ መገናኛ ማዕከል ሆነ።
በ1933 ዓ.ም ጣሊያን በኢትዮጵያ ከተሸነፈች በኋላ ብሪታንያ በኤርትራ ላይ የሞግዚት አስተዳደርን አቋቋመች። ከዚያን ጊዜ ጀምሮ ጉዳዩ ከኢትዮጵያ እጅ ወጥቶ ወደ ውስብስብ ዓለም አቀፍ ዲፕሎማሲ ተቀየረ። ሆኖም ኢትዮጵያ በርካታ የዲፕሎማሲ ውጣ ውረዶችን በብልሃትና በድል በመሻገር እንደገና ወደ ቀይ ባህሯ ተመለሰች። ተመልሳም ዝም አላለችም። አዳዲስና ደማቅ ታሪኮችን በተግባር መጻፍ ጀመረች። ቀደም ሲል ሉዓላዊነቷን ለማስከበር በደሟ ከጻፈችው ታሪክ በተጨማሪ አሁን ደግሞ በላቧና በጥረቷ የልማት ታሪኮች በቀይ ባህር ላይ አስመዘገበች። በምጽዋ ወደብ በኩል የዘመናዊነት ብርሃን ፈነጠቀ። በ1940ዎቹና በ1950ዎቹ ዓመተ ምህረት የምጽዋ ወደብ የጭነት ማስተናገድ አቅም በከፍተኛ ደረጃ እንዲያድግ ተደርጎ አዳዲስ ክሬኖች፣ ግዙፍ የዕቃ ማከማቻ መጋዘኖችና የባህር ጥልቀት ማሳደጊያ ስራዎች ተከናወኑ። በዚሁ ዘመን ኢትዮጵያ የ10 ዓመት የልማት እቅድ ስትወጥን በቀይ ባህር ዳርቻ የሚገኙ ወደቦቿን የኢንዱስትሪ ማዕከሎች ለማድረግ ወሰነች። ወደቦቹ ምርት ማሸጋገሪያ ብቻ ሳይሆኑ ከውጪ ጥሬ ዕቃ መጥቶ የሚፈበረክባቸውና ከሀገር የሚወጡ ምርቶችም በጥሬው ሳይሆን በኢንዱስትሪ ሂደት አልፈው እንዲላኩ ነበር ስራ የተጀመረው። በ1948 ዓ.ም ደግሞ ምጽዋ የኢትዮጵያን የባህር ኃይል ዋና መቀመጫና ትልቅ አካዳሚ ሆና ተገነባች። ከተማዋ በየዓመቱ የባህር ኃይል ቀን በድምቀት የሚከበርባትና ዘመናዊ የጦር መርከቦች በክብር የሚያርፉባት ማዕከል ሆነች። ለወደቡና ለከተማዋ የኢንዱስትሪ እንቅስቃሴ የሚያስፈልጉት የኃይል ማመንጫ ጣቢያዎችም ተገንብተው ከተማዋን አደመቋት። ወደ አሰብ ወደብ ስንመጣም ታሪኩ የዛኑ ያህል ደማቅ ነው። በ1959 ዓ.ም በሶቪየት ህብረት አጋዥነት የተገነባው የአሰብ የነዳጅ ማጣሪያ ፋብሪካ የዚህ ማሳያ ነው። ኢትዮጵያ ጥሬ ነዳጅ ከውጪ እያመጣች እዚያው በማጣራት ለመላ ሀገራችን በደም ስር እንደሚዘዋወር ደም ነዳጅን የምታከፋፍልበት ዋና የልብ ትርቷ ሆነ። በ1950ዎቹና በ1960ዎቹ ዓ.ም አሰብ ሙሉ በሙሉ ወደ ዘመናዊ የንግድ ወደብነት ተቀየረች። በ1980ዎቹ አካባቢ አሰብ የኢትዮጵያን 90% የወጪና ገቢ ንግድ የምታስተናግድበት የኢኮኖሚ ምሰሶ በመሆኗ ተጨማሪ የኮንቴይነር ማረፊያዎች ተገነቡላት። ይህንን ግዙፍ ወደብ ከመሃል ሀገር ጋር የሚያስተሳስር ረጅምና ጥራት ያለው የአስፋልት ጎዳና ተዘርግቶ የኢትዮጵያ የንግድ ደም ስርም ሆነ። በ1979 ዓ.ም ደግሞ አሰብ ልዩ ስትራቴጂካዊ ቦታ ስለነበረች ራሷን የቻለች የአሰብ ራስ ገዝ አስተዳደር ሆና እንድትደራጅ ተደርጎ ሰፊ የመሰረተ ልማት ግንባታ ተካሄደላት። የቀይ ባህር ታሪክ አንድ ትልቅ እውነትን አፍ አውጥቶ ይናገራል። ቀጠናዊ ደህንነትና ልማት ያለ ኢትዮጵያ ሙሉ አሳታፊነትና የህጋዊ ጥቅም መከበር ፈጽሞ ሊረጋገጥ አለመቻሉን፣ ኢትዮጵያ በታሪኳ ለቀይ ባህር ሰላምና ሉዓላዊነት የከፈለችው ውድ የደም መስዋዕትነት እንዲሁም በላቧ ያፈሰሰቻቸው ግዙፍ የመሰረተ ልማት አውታሮች የዚሁ ታሪካዊና ጂኦፖለቲካዊ ቁርኝት የማይካዱ ሕያው ምስክሮች ናቸው። ዛሬም ቢሆን በቀይ ባህር አካባቢ ዘላቂ ሰላም፣ የተረጋጋ የንግድ መስመርና ጠንካራ ቀጠናዊ ትስስር ማምጣት የሚቻለው አግላይና ጠለፋ የበዛባቸውን አሰራሮች በማስወገድ ብቻ ነው። ይህ እውን የሚሆነው ደግሞ የኢትዮጵያን ህጋዊ የባህር በርና የኢኮኖሚ ፍላጎቶች በፍትሃዊነት ማስተናገድ ሲቻል ነው። በታሪክ የተጋረጠውንና በላብ የተገነባውን የኢትዮጵያን የቀይ ባህር ባለቤትነት ችላ ብሎ የሚቃኝ ማንኛውም የቀጠናው የደህንነት መዋቅር መቼም ቢሆን ዘላቂ ሰላምን ሊያመጣ አይችልም። ኢትዮጵያ ትናንት በላብና በደም ቀይ ባህር ላይ የጻፈቻቸው ታሪኮች የባለቤትነቷ ጽኑ ምስክሮች ናቸው።